ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ጊዮንን የምንመለከት ነው የሚሆነው። እንግዲህ እስኪ ዛሬ ደግሞ ከሌላ አቅጣጫ እንጀምር በሚል እንግዲህ ከአስፋልቱ ነው የጀመርኩት። የኛው አስፋልት ትላንትና ቪዲዮ ወይም ደግሞ የቦሌን ስናይ እንደነገርኳችሁ ኦልሬዲ እንኳን እስካሁን እንኳን በደንብ መታየት ነው የሚመስለኝ ካለቀም ስለቆየ እንግዲህ እንደምትመለከቱት አልቋል። በፊት ላይ ትዝ የሚላችሁ ከሆነ የአስፋልቱ አካፋይ ነበረው ወይም ደግሞ በመሃል ወደ ሲና ወደዛ ወደ ተቃራኒ የሚሄዱ መኪኖች የሚለይ አካፋይ ነበረው። እንደዚሁም ደግሞ እነዚህ አምፖሎች ምናምን አዳዲስ ናቸው። እኔ ወክ እያደረኩ ያለሁበት የእግረኛውም ሸክላ ምናምን ተነጥፎበት አዲስ ነው። እንግዲህ በዛኛው በኩል ያው የቸርቹ ነው በአስፋልቱ በኩል ማለት ነው። በወንዙ ዳር ነበር በብዛት እስካሁን ድረስ ስንመለከተው የነበረው። ይህ ደግሞ እዚህ ጋር ውብ ህንፃ አንድ በጣም በፍጥነት የተጠናቀቀ ደስ የሚል ህንፃ አለ፣ ይታያቸዋል እዚች ጋር። እንግዲህ በዚህ በቀኝ በኩላችን የምናገኘው የጋንዲ መታሰቢያ ሆስፒታል ነው። ጋንዲ መታሰቢያ ሆስፒታል እንግዲህ ወደ በ1959 አካባቢ ነው የተመሰረተው በጎርጎሪያን ማለት ነው። እንግዲህ ህንፃው ይሄ ነው ያልኳቸው። እንደምታዩት በጣም ነው የሚያምረው። በጀርባ በኩል በዚህ በወንዙ በኩል ብዙ ጊዜ አይተነዋል ተደጋጋሚ። አሁን ላይ እንኳን እንደምትመለከቱት እያለቀ ነው የሚገኘው። እንግዲህ ወደ አሁን እየሄድን ባለንበት የጋንዲ ሆስፒታል ሰሞኑ እንግዲህ የህንዱም ጠቅላይ ሚኒስትር እዚህ ስለነበሩ አንድ የህንድ በህንድኛ የሚያስተላልፍ ቻናል ስለ ሆስፒታሉ የሆነ እንትን እየሰራ ነበር። እንደ ዶክመንተሪ ነገር ቪዲዮ ሰርቶ አይቼዋለሁኝ። እንግዲህ ዩቲዩብ ላይ እናንተም እስካሁን የምታዩት ይመስለኛል። ሆስፒታሉ አንድ ነገርኳችሁ የነጻነት ታጋዩ ማህተመ ጋንዲን ታሳቢ ያደረገ በእሳቸው ስያሜ የተሰየመው ይህ ሆስፒታል ለበርካታ እናቶች እንግዲህ እንደ ማዋለጃ ሆስፒታል ሲያገለግል ኖረዋል። አሁን ላይም እያገለገለ የሚገኝ ቦታውም ደግሞ ከሎኬሽኑም አንፃር የአሪፍ ቦታ ላይ የሚገኝ ሆስፒታል ነው። እንግዲህ ረጅም ጊዜ የሚያስቆጠረ ነው ማለት ነው። ብዙ ጊዜ ሆኖታል። በዛኛው በተቃራኒው ደግሞ በዚህ ጊዮን ወንዝ ዳር መግቢያ ወይም ደግሞ በዚህ በአምባሳደር ጎን ላይ ሌላ አንድ ትልቅ የሀገራችን ወይም ደግሞ በኢትዮጵያውያን የተመሰረተው የዘውዲቱ ሆስፒታል መታሰቢያ የዘውዲቱ መታሰቢያ ሆስፒታል አለ። ያኛው ሆስፒታልም እንግዲህ ረጅም ጊዜ ኢትዮጵያ ውስጥ ወይም ደግሞ ለአዲስ አበባ ውስጥ በርካታ ጊዜ የቆየ በዘውዲቱ አማካኝነት የተከፈተ ወይም ደግሞ እሳቸውም ያኛውም አላማው አንድ ነው። ኦልሬዲ እሱም እንደ ማዋለጃ እንዲያገለግል ታስቦ የተከፈተ ሆስፒታል እንደሆነ ይታወቃል። በቅርቡ ደግሞ እንግዲህ ማሻሻያ ተደርጎለት ወይም ደግሞ እንደ አዲስ ታድሶ በተሻለ አቅምና በተሻለ ሁኔታ ለታማሚዎችም ወይም ደግሞ አገልግሎት እንዲሰጥ ተደርጓል። ክብርት ከንቲባዋ ነበሩ ያስመረቁት። እሱኛውን ባለፈው ወንዝ ዳር ልማቱን ሳሳያችሁ እግረ መንገዴን እሱም ሰሞኑን ተመርቋል ብያችሁ ነበር። አሁን ክፍት ሆኗል፣ አገልግሎት ወደ መስጠት ጀምሯል ማለት ነው። እንግዲህ የኛው እየሄድን ያለንበት የአስፋልት ራስ ደስታ ዳምጠው ጎዳና በመባል የሚታወቀው መንገድ ነው። እነዚህ ከሚድሮክ ህንፃ ወይም ደግሞ የዚህ ፊት ለፊታችን የሚታየን በታላቁ ባለሀብት በሼህ አለሙዲን ስር ከሚተዳደረው የሚድሮክ ዋናው መስሪያ ቤት ነው። እንግዲህ እሱም የዚህ ምስል ሲሚንቶ፣ የውሃ ለስላሳ መጠጦች እና በተለያዩ ንግድ ላይ የተሰማራው የውሃ ድርጅት እንግዲህ መስሪያ ቤቱ እዚህ ነው። ከሱ ጎን ላይ ደግሞ የሚገኙት እንግዲህ የጊዮን ሆቴልን ዙሪያ ተንተርሰው በርካታ የቱርና ትራቭል ላይ የሚሰሩ በዚህም ደግሞ በርከት ያሉ የንግድ ተቋማቶች እና አሁን ላይ ደግሞ የውጭ ምንዛሬ የሚሰሩ ቢሮዎችም አሉ፣ ባንኮች አሉ፣ ካፌዎች፣ መድኃኒት ቤቶች እንደዚሁም ደግሞ እንደ አልባሳት መሰል አገልግሎቶች የሚሰጡ በርከት ያሉ የንግድ ተቋማቶች አሉባቸው። እነዛ ፊት ለፊት ወይም ደግሞ ከሚድሮክ መስሪያ ቤት ህንፃ ጎን ያለው ዙሪያ ላይ የሚገኙ ህንፃዎች ማለት ነው። እንግዲህ ተሻግረናል ወደ ቀለበት ላንድ ማርኳ ወይም ደግሞ
ያው ኮመንት አይ ቲንክ ይመስለኛል አልበው ይመስለኛል ሲባል እንደሰማሁት ከሆነ ካለው ግን እስካሁን ድረስ የጀመረ ነገር በእርግጥ አሁንም ሙሉ ለሙሉ እንትን ያልኩ አይመስለኝም። ዙሪያው ላይ ገመዷ አልተፈተለችም ወይ ደግሞ እስኪመረቅ ድረስ እየጠበቁ ሊሆን ይችላል። ኮመንት ላይ እንደምትለኝ እንግዲህ በደንብ ውበቱ ተደብቀዋል የምትሉኝ ነበራችሁ ኮመንት ላይ። በዚህኛው በኩል ግን የተሻለ ነው። ይሄ ደግሞ ፊት ለፊታችን ያው ቀይ መስቀል ነው። ቀይ መስቀል ማህተመ ጋንዲ ሆስፒታል አሉላችሁ። ዙሪያው ላይ ደግሞ ያው ስቴዲየም ዙሪያ አለ። ስቴዲየሙ በነገራችን ላይ እንደዚህ ዛፎቹ ስር ምናምን እዛም አካባቢ በደንብ እያስዋቡት ነው፣ እንደ በፊቱ አይደለም። የኛው ኮሪደር ካለቀ በኋላ አላየነውም። እንደተጀመረ እንኳን አንዴ አይተነው ነበርና ስለዚህ እግረ መንገዳችን ሁለቱንም እንድናይ ነው በዚህ የጀመርኩት። ዋናው አላማችን ግን ዛሬ የምናየው እንግዲህ የጊዮንን ዙሪያ ስለሆነ ጊዮንን ነው የምንጎበኘው። በነገራችን ላይ ጊዮን ላይ የሚገርም እንትን ነው እየወጣ የሚገኙ በተለይ ገዘፍ ያለ የመዝናኛ ወይም ደግሞ ለካፌ ሬስቶራንት መሰል እንደዚሁም ደግሞ ለቢዝነስ ከፍተኛውና የሚገራርሙ ቢዝነሶች እየተጀመሩ ነው የሚገኙት ጊዮን ፓርክ ዙሪያው ላይ ማለት ነው። ፋውንቴኑም እያለቀ ነው። ባለፈው ካሳየኋችሁ በጣም ለውጥ አለው። በዘም ያለ ቦታ ላይ ኦልሬዲ በቃች የፋውንቴን ማፍለቂያ እንዳለ ይሄ ገንዳው ላይ ያሉትን በሙሉ ጨርሰው ቀለም ቀብተው ጨርሰውታል። እሱንም ሙሉ ለሙሉ የምናይ ነው የሚሆነው። ከዛ ውጭ ደግሞ ጊዮን በተለይ እነዚህ ግሪን ኤሪያው ላይ በደንብ ዞር ዞር እያልኩ ነው የዛሬን ቀረጻ ያደረኩትና በደንብ ነው የምንጎበኘው። እንግዲህ እንደምትመለከቱት እዚህኛው ጋር ሰው አሁን እንደ አሪፍ አቋራጭ መንገድም እንደዚሁም ደግሞ ሪፍሬሽ ለማድረግም እየተጠቀማት ነው የሚገኘው የወንዝ ዳርቻዋ ማለት ነው። አሁን ላይ እንግዲህ ክፍያም አልተጀመረም፣ አትግቡ የሚልም ነገር ስለሌለ ከዚህ ከዘውዲቱ ሆስፒታል ገብታችሁ በዚህኛው በኩል መውጫ ማለት ነው። በፊት ዋናው መንገድ ተንተርሶ ሄድ የነበረ ሰው ዙሪያው ላይ ደግሞ የተሰራውን የዚህ የወንዝ ዳር ልማቱን እያየ መሀል ለመሀል እያቋረጠ ይመጣል ማለት ነው። አካባቢ ደግሞ በጣም ነው የሚያምረው። እንግዲህ ጊዮን ሆቴል እሱ ራሱ በጣም ታሪካዊ ሆቴል ነው። ከዚህ በፊት እንግዲህ በአፄ ኃይለሥላሴ አማካኝነት የተቋቋመ ሆቴል እንደሆነ ይታወቃል። ከዚህ በፊትም እንዳልኳችሁ በርከት ያሉ እንደዚህ አዳዲስ ቤተሰቦች ስለምትኖሩ በርከት ያሉ እነዚህ የመዝናኛ የመዋኛ ገንዳ ያለው እንደዚህም ደግሞ የስፖርት ማዘውተሪያ ያለው አረንጓዴ ስፍራው፣ ከዛ ውጭ ደግሞ እንደ ስብሰባ አዳራሽ በተለይ ደግሞ ለውጭ እንደዚህ የዲፕሎማቶችም እንደ ማረፊያ ይጠቀሙት እንደነበረ ሳነብ ቼክ አድርጌያለሁኝ። እንግዲህ ከዛ በኋላ ፓርኩ ላይ ደግሞ ወይም ደግሞ የጊዮን ዙሪያው ላይ በተለይ ወንዙን ተንተርሶ በርካታ ያሉ ቢዝነሶች እየተጀመሩ ነው የሚገኙት። ያው እንደምትመለከቱት ሳይክሎች ሁላ እንደ ማቋረጫ እየተጠቀሙበት ነው። ሌላው እንግዲህ ኮመንት ትሰጡኝ የነበራችሁት የዚህ ወንዙ ንጽህና የለውም ውሃው ማለት ነው። በእርግጥ እሱ በነገራችን ላይ በአንዴ የሚጠራ አይነት የሚሆን አይመስለኝም። ያው አሁንም ቢሆን ቆሻሻ የሚጥል ሰው አይጠፋም። በዛ ላይ ደግሞ ክፍትም ስለሆነ አቧራም ምንም መግባቱ አይቀርም። እነዚህ ነገሮች በጊዜ ሂደት ግን ምናልባት ያው መፍትሄ መፈለጋቸው የሚቀር አይመስለኝም። ከዛ ውጭ ግን እነዚህ ዙሪያው ላይ እነዚህ አፈር ሞልቶት ነበር በፊት ላይ ማለት ነው። እነዚህ ዙሪያው ላይ የነበረው አፈር አነሳስተውታል፣ እየጠራረጉት ነው የሚገኙት እነዚህ ወንዙ ውስጥ ማለት ነው። ፍሳሹ በደንብ በስርዓት እንዲፈስ እያደረጉት ነው የሚገኘው። እንግዲህ በትላንትና ፕሮግራማችን ኮሪደር ነበር ያየነው የቦሌን ከአትላስ ወደ ቦሌ ያለውን፣ እንደዚሁም ደግሞ ከአትላስ አካባቢ ስለጀመርን ወደ ሩዋንዳ የሚወስደው የተወሰነ ሃይላይት አይተናል። እዚያኛውም አካባቢ ኦልሬዲ ጀምረውታል። አሁን አካፋይ መንገዱ እንደተነሳ ወይም ደግሞ ከሩዋንዳ ወደ አትላስ የሚመጡና ከአትላስ ደግሞ ወደ ሩዋንዳ የሚሄዱ መኪኖች እንደ አካፋይ የነበሩ ዛፎች እነዚህ
እነሱን አንስተውት ወደ አንድ ወጥ እያደረጉት ነው። ልክ አሁን እንዳየነው አይነት ኮሪደር ማለት ነው። እሱኛውም ደግሞ በደንብ ሰፋ ሲል ያ ሰፈር የሚገርም ሰፈር ነው። በነገራችን ላይ የቢዝነስ ኔቸሩ ራሱ ተለቅ ያለ አይነት ወይም ደግሞ ባለሀብቶች አይነት የሚያዘወትሩበት አይነት ሰፈር ነው። ትልልቅ ሆቴሎች፣ ገስት ሃውሶች፣ መዝናኛ እንደ ካፌ መሰል ነገሮች ማለት ነው። እንዲህ አይነት ነገሮች በርከት ያሉ ስለሆኑ ትልልቅ መኪኖች ጭምርና በርካታ መኪኖች ክራውድድ ይበዛው ነበር። ኤምባሲዎችም አሉ። በእርግጥ እነ ኢሮፒያን ዩኒየንም አለ። ከዛ ጀምረን እስከ ቦሌ ብራስ ድረስ ነበር ያየነው። እስከ ታንዛኒያ ኤምባሲ ጋር ድረስ ማለት ነው። እንግዲህ ዙሪያው እንደምትመለከቱት ኦልሬዲ አልቋል። በነገራችን ላይ መግቢያው ጋር ያለችው ያቺ ነጯ ነገርም ቀለም ቀብተዋት ኦልሬዲ እያለቀ ነው የሚገኘው። እሱም ዙሪያው ላይ ቀለም ለመቀባት ብለው የወጠሩት እንደዚሁም ደግሞ እንደ መወጠሪያ የተጠቀሟቸው ብረቶች ነበሩ። እነሱን ማንሳት ካልሆነ በስተቀር እያለቀ ነው የሚገኘው። በተቃራኒም በዛኛው በኩልም አለ ተሻግሮ። ይህ ደግሞ የአምባሳደር ስር ማለት የአምባሳደር ወደ አምባሳደር መግቢያ ጋር ሌላ አለ። ወደዚህኛው ወደ ጊዮን ደግሞ አንድ አለ። እንግዲህ በትክክል ምልክቱ ምን እንደሆነ አይ ቲንክ የሆነ የሚሳኤል አይነት ቅርጽ ነው ያለው እንደሚወነጨፍ እንትን ማለት ነው። በትክክል ምን እንደሆነ የምታውቁ ካላችሁ እንግዲህ ብትነግሩን ደግሞ አሪፍ ነው። ምናልባት እዛ ጋር አንድ የመከላከያ ማዘዣ እንትን አለ አይደል? የዚህ ፖስታ ቤት አካባቢ ከእሱ ጋር የተገናኘ ወይም ደግሞ እንደ ምልክት ሆኖ ከሆነ አላውቅም። የሆነ እዚህ የምን እንደሆነ ትዝ አይለኝም፣ ግን የአንድ እንትን መምሪያ አለ። ከተነሳንበት ቀጥታ ተሻግራችሁ ወደ ፒያሳ መውጫው ወይም ደግሞ መስቀለኛ መንገዱን ሻገር እንዳላችሁ ማለት ነው። በግራ በኩል ላይ አለ። እንግዲህ በቀጥታ ወደ ወንዙ እንሻገራለን፣ ወደ ሁለተኛው ክፍል ማለት ነው። ዙሪያው እዚህ ጋር ሬስቶራንቶች ተከፋፍተዋል ኦልሬዲ። ከሱ ቀጥሎም ሻገር ብሎ ከስር እንደ ቡና ቤት እንደዚሁም ደግሞ አንዳንድ እቃዎች የሚሸጡባቸው በርካታ የንግድ እንትኖች እየተከፈቱ ነው የሚገኙት። በዚህ በመስቀል አደባባይ ፊት ለፊትም ያሉት እነዛ ቢጫዎቹ ቤቶች ባለፈው እንዳልነው የባለፈው ቪዲዮ ላይ እንዳየነው እዛም በተለይ ኤሌክትሮኒክስ መሸጫ እነ ባጃጅ፣ ሞተር ሳይክል የሚሸጥባቸው የጋርመንት እዚህ ቅርጻ ቅርጽ መሸጫዎች በርካታ የንግድ እንትኖች ተከፍተዋል። ጊዮን ስሩ ላይ ደግሞ እነዚህ አረንጓዴው ስፍራ ላይ እዛም አካባቢ የመዝናኛ እንደ ሬስቶራንት የተከፈተ አለ። ሌላ ማለት ነው ከመግቢያው ወደ ጊዮን ወደ ውስጥ ከምንገባበት ከበሩ እና ከሚሰራው ከፏፏቴው መካከል ላይ ማለት ነው። የፏፏቴውም ዙሪያ ላይ አዳዲስ ቤቶች እየተሰሩ ነው የሚገኙት። ብቻ እዚህ አካባቢ ሲጠናቀቅ በጣም ደስ የሚል የሚገርም ሰፈር እየሆነ ነው የሚገኘው። አሁን እየተራመድኩ ካለሁበትም ስር ትንሽ የበርካታ ሱቆች አሉ። ምናልባት አሁን ሻገር ብላችሁ በዚህ በሳይክል መንገዷ ጋር ብትሄዱ ይታያቸዋል። እኔ በቆምኩበት ስር ላይ ማለት ነው። ግራውንዱ ላይ አነስ አነስ ያሉ ትንሽ ሱቆች ልክ እንደነ ሞባይል ቤት አሁን ህንፃዎች ስር እንዳሉት አይነት ሞባይል ቤቶች የሆነ ኪስ አይነት የሆኑ ሱቆች በርከት ያሉ አሉ።
እንግዲህ አዳዲስ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን እያስቀመጣችሁልኝ እንግዲህ ካለፍነው ሌላ ያላየነው ምንድነው? ያው ግራውንድ ቴኒሶች አሉ የተሻገርንበት ድልድይ ፊት ለፊት ጋር ማለት ነው። እዛም አካባቢ የታጠረው አጥሩ ምናልባት ሲያነሱት ሌላ ሰፋ ያለ መጫወቻ ስፍራ ሊኖረው ይችላል። እንግዲህ ይቺኛዋ ከዚህ በፊት ይቅርታ ቀይ ቀለም ቀብቷት ነበር። አሁን አይ ቲንክ እያመሳሰሏት ነው። ነጭ እንትን እየተደረበበት ነው የሚገኘው። ምናልባት ምን እንደሆነ በእርግጠኝነት አላወቅኩትም። እንግዲህ ከህንጻው ጀርባ ላይ የሚገኘው መግቢያው ወደ ሆቴሉ መግቢያ ነው። እዛ ጋም አንድ ድልድይ እየተሰራ እንደሆነ ይታወቃል። ባለፈው አይተነው ነበር። በዚህም ደግሞ ወረድ ብለን ከመንገዳችን ስናልፍ ዞር ብለን እናየዋለን። እንግዲህ መግቢያው ጋር ያው እነ ኩዊንስ ሱፐር ማርኬት አለ። ኩዊንስ በነገራችን ላይ አሁን ላይ ልክ እንደ በርካታ ሸማቾች ካሏቸው ተቋማቶች አንደኛው ይሄ ነው። በርካሽም ስለሆነ የሚሸጡት የሆነ ኮታ አላቸው። እንደ ሸማቾች እንደሚባለው እንደ ሸማቾች ማለት ነው። መንግስት በሸማቾች በኩል በኮታ አድርጎ በቅናሽ እንደሚሸጣቸው እቃዎች ሁሉ እዚህም በተመሳሳይ ሰዎች በርካታ ሰዎች ሲገዙ ወይም በሰልፍ ሁላ ልታዩ ትችላላችሁ። እንግዲህ ወደ ሆቴሉ መግቢያ አካባቢ እየደረስን ነው። እንዳየሁት ከሆነ በርካታ መኪኖች ቆመዋል በሩ ጋር ማለት ነው፣ ሰልፍ ይዘው። ስለዚህ ውስጥ ላይ ምናልባት አገልግሎት እየሰጠ ሊሆን ይችላል። ውስጥ ገብቼ ስላላየሁት ግን ይሄ ነው ማለት አልችልም። እንግዲህ ይሄ ነው መግቢያው ወደ ሆቴሉ ማለት ነው። እንግዲህ ዛሬ ጉዟችን በዚህኛው ነው የምናደርገው። ነገር ግን እስኪ መግቢያውን አይተን እንግዲህ ድልድዩዋ እቺ መኪኖች የቆሙባት ናት። ይሄ አዲስ ነው። በፊት የነበረው ከህንፃው ጎን የነበረው መግቢያ ነው። ተጨማሪ በዚህ በኩል ያለው ድልድይ ስለጨመሩበት እንደ አማራጭ
የሚያስጠቅም ነው ማለት ነው። እንግዲህ ፊት ለፊት አድርገን በመኪኖቹ መካከል አድርገን አንዲት የቆየች ፋውንቴን አለች ሆቴሉ እያለ የነበረ በእሷ ስር አድርገን መሀል ለመሀል በቀጥታ ወደ አዲሱ ፋውንቴን የምናመራ ነው የሚሆነው ማለት ነው። በጣም ገዘፍ ያለ ነው ፋውንቴኑ። በነገራችን ላይ እስካሁን እንደዛ ተለቅ ያለ የተሰራ ያለ አይመስለኝም። ፒያሳ ያለው ከዚህ በጣም ያንሳል በእርግጠኝነት። ፒያሳ የዚህ የእሳትና የአራዳ ፓርክ ላይ ያለው ማለት ነው። ዛሬ እንግዲህ በርከት ያሉ መኪኖች ተሰልፈው ይታዩኛል። ምናልባት ዝግጅት ሊኖር ይችላል። ሆቴሉ ካለም ኦልሬዲ ሆቴሉ ግቢ ውስጥ ነው የሚሆነው እስካሁን ብዙ ሰው ስላላየን። እስኪ የሆነ ቀን ደግሞ ወይ እንገባና እናየዋለን እዛም የሚቻል ከሆነ ማለት ነው። ቦታው እንደምታዩት በጣም ነው የሚያምረው። ችነች እንግዲህ የድሮ ፋውንቴን ያልኳችሁ እዛች ፊት ለፊት ላይ የምትገኘው ማለት ነው። እንግዲህ በቀጥታ ወደታች ወርደን ወደ ፋውንቴኑ ወይም ደግሞ ከስጢፋኖስ ቀጥሎ ያለውን ፕሮጀክት ጋር ማለት ነው ወደዛ የምናመራ ነው የሚሆነው። ቀጥታ መዳረሻችን ወደ ፋውንቴኑ ነው ማረገው። እንግዲህ እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ምላችሁ አዲስ ነገር ስለሌለኝ ማለት ነው። ያው ፊት ለፊት ያለው ሬስቶራንት ያልኳችሁ ነው የፊት ለፊት ጋር የሚገኘው ቺዙም ያረኳት ማለት ነች። እንደምትመለከቱት ያው ሰውን በደንብ እያስተናገደ ነው የሚገኘው። እነሱን አልፌ በቀጥታ ወደዚህ ወደ ሚቀጥለው መዳረሻ ነው ማረገው። ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። እስካሁን በትዕግስት ስለተከታተላችሁኝ አመሰግናለሁ። ቻው፣ መልካም ጊዜ